ሰላም እንዴት ናችሁ? ዛሬ ላይ ደግሞ ስለ ፍርሃት ላወራችሁ ነው የመጣሁት። የውጭ ይዣችሁ ወጥቻለሁ። ዛሬ ፍርሃት ወይም ፊር ሲተነተን ምን ይባላል? ፎልስ ኤቪደንስ አፒሪንግ ሪል ይባላል። ጂዝ የውሸት ማስረጃዎች የእውነት አስመስሎ ያቀርብብናል፣ አእምሯችን ማለት ነው። አእምሯችን ከሚያውቀው ነገር ውጭ ያሉት ነገሮች ሁሉ ያስፈሩታል። የማያውቁት ሀገር አይናፍቅም ይባላል እና ከሚያውቀው ነገር ውጭ ያሉት ሁሉ ስለሚያስፈሩት ያን ነገር እንዳናደርገው ወደዛ እንዳንሄድ እኛን ለመከላከል ብሎ የውሸት ማስረጃዎችን ያቀርብልናል። እንዲህ ቢሆንስ እያለ የሚያስፈሩ ነገሮች ማለት ነው። ፍርሃት ደግሞ የምነግራችሁ ትልቁ ኢሞሽን ነው እኛ ሰዎች ላይ ማለት ነው። ነገሮችን እንድናረግም እንዳናረግ የሚያደርገን ፍርሃት ነው እና የምነግራችሁ ይሄ አእምሯችን ብቻ ሳይሆን ሁሉም ፍርሃትን ይጠቀማሉ። መንግስት እኛን ለመግዛት ፍርሃት ሊጠቀም ይችላል። አሰሪያችሁ ሊያስፈራራችሁ ይችላል። ስለምንፈራ እናደርጋለን ነገሮችን። ድርጅቶች የሚሸጡ ወፍራም ነሽ አይደለ? ወፍራም ነሽ ደግሞ ሰው ላይወድሽ ይችላል። ብቻ ሁሉም ሰዎችን ለመቆጣጠር የሚጠቀሙት ፍርሃትን ነው። ለነገርኳችሁ ደግሞ አእምሮ ፍርሃት ኤቭሪቲንግ። ይሄ እኛ የምር የምንፈራቸው ነገሮች በብዛት የውሸት ናቸው። እንደውም ነግራችሁ ኦልሞስት ወደ 33 አካባቢ የምንፈራቸው ነገሮች ካሉ ቢሆንስ ብለን የምንጨነቅባቸው አንዱ ብቻ ነው የሚሆነው ከዛ ውስጥ ማለት ነው። ሌሎቹ አይሆኑም። which በብዛት የውሸት ነው፣ አእምሯችን የፈጠረው ነው። ይሄ ጥናት ነው የምነግራችሁ እና የምነግራችሁ ነገር እያንዳንዱ የምፈሩት ነገር የምር ውሸት ሊሆን ይችላል። እሱን ለማወቅ ደግሞ መጋፈጥ መሄድ ነው። ጠጋ በሉና ሂዱ። የምር የውሸት እንደሆነ ታውቃላችሁ፣ ያ ፍርሃት ማለት ነው። ይህን ልበላችሁ ብዬ ነው። ይመቻችሁ።